ናችሁ? ደህና ናችሁ? እንግዲህ ይሄ እዚህ ጋር የምትመለከቱት ቦርሳ የሃይሚ ነው። ሃይሚ ደህና አይደለችም። አቁን ለመናገር እኔ እየማልኩ ነው የምነግራችሁ። ወላሂ ሃይሚ አሟታል፣ ደህና አይደለችም። ሀሰን እንግዲህ ዛሬ ከብሩክ በላይ ለሃይሚ አሳቢ ሆኖ ከብሩክ በላይ ለሃይሚ ተጨንቆ ከብሩክ ደብቆ በምሽት ወደ አዲስ አበባ ይዟል ሊሄድ ነበር አስፋልት ላይ ያተገኘው። ነገር ግን ከልቡ ከአንጀቱ ወላሂ ሃይሚ ደህና አይደለችም ታማለች ላለው ነገር እኔም ደጋግሜ ስላችሁ ነበረ። የሆነ ሳምበዲ ስራ ይዘው ሲመጡ ሃይሚ ናት የምትጎዳው፣ ተው እንደዚ አይነት ስራን አክሴፕት አታድርጉ ስላችሁ አንቺ ምን አገባሽ የሚሰሩት ስራ ነው ላላችሁ ሁሉ ይሄው ዛሬ የተለቀቀውን ቪዲዮ አይታችሁ እኔ ትክክል አልነበርኩም፣ መጥፎ ስራ ይዘው ሲመጡ በተለይ ሃይሚን ሀይ ሌቭል ላይ ያሉ ስራዎች እንድትሰራ የሚገፋፋ ስራ በሷ ላይ ጫና ያለው ስራ ይዘው ሲመጡ ትልቁን ሚና የምትጫወተው ሃይሚ ስለሆነች ሃይሚ ናት የምትጎዳው። ስለዚህ አላስፈላጊ ስራ ይዘው ሲመጡ ምንም ብትወዷቸው ኖ በሏቸው እያልኳችሁ ነበር። እኔ ግን እስከ መሳደብ ደርሳችኋል። ለማንኛውም ዛሬ በተለቀቀው ቪዲዮ ላይ ምን ተሰማችሁ? ለሃይሚ ሌሎቹ ወንዶች ናቸው። እኔ ሳትነግሪኝ የትም መሄድ አልነበረብሽም። ገብቶሻል አይደል? መሄድ እፈልጋለሁ። የት ነው የምትሄጂው? እኔ ጥለሽ የት ነው የምትሄጂው? የት ነው የምትሄጂው? የት? ከዛስ ሄደሽስ ትታከማለች ሄዳ። አንተ በእናትህ ዝም በል። ወይኔ ሀሰን ረፍ። ምንድን ነው አንተ ሰማኛለህ? እዚህ ጋ እንግዲህ ከአሁን በፊት ታስታውሱ እንደሆነ ሆስፒታል የገባችበት ቪዲዮ ይሄ የስራ ቡድኑ በጠቃላይ እርስ በርሳቸው ሲጨቃጨቁ ሃይሚ በመሀል ላይ አስፋልት ላይ ነበር ፌንት ነቅላ የወደቀችው። ዛሬም እንግዲህ እነዚህ አራት ጎረምሶች እርስ በርሳቸው ሲጠላለዙ ሃይሚ ግን አስፋልት ላይ ነው ፌንት ነቅላ የወደቀችው። እንደዛ አይነት ስራ ዛሬም ቢሆን እጸየፋለሁ። ውሸትን አምርሬ ነው የምጠላው፣ ከእውነት ጋር እጓዛለሁ። ውሸት ምንጊዜም ውሸት ነው። እንደዛ አይነት ስራ ይዛችሁ እየመጣችሁ ልጅቷን አትጫወቱባት። ዛሬም እደግመዋለሁ። ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? እንግዲህ ዛሬም የምንወዳቸው ሁለት ባልና ሚስቶች በጣም በሚያሳዝን ቪዲዮ ነው የመጡት። ለዚህ ነው እኔ ውሸትን አምርሬ የምጠላው። ለዚህ ነው እንጭጭ ያልበሰሉ ወንዶችን አምርሬ እጠላቸዋለሁ። መቼም እጠላቸዋለሁ። ያልበሰሉ ንፍሮ ወንዶች ምንም እንኳን በቃ መልካም ቢሆንም መጨረሻ ላይ ግን ጉዳት ያደርሳሉ። አሁን ዛሬ በተለቀቀው ቪዲዮ ላይ ሬሊ እናንተ ስታስቡት ከብሩክ በላይ ሀሰን ለሃይሚ አስቦላት ነው? እስኪ እናንተ ንገሩኝ። ይሄ መልካም ሰው ጨዋ በጣም ስነ ምግባር ያለው ሰው ነው እኮ በነገራችን ላይ ብሩክ። እውነቴን ነው የምላችሁ፣ በስራው እንተቸዋለን እንጂ የተግባር ሰው ነው። እኔ በጣም ብዙ ጊዜ የደጋገምኩት እንጂ በቃ ቃሉን በተግባር ያሳየ ወንድ ነው ብሩክ። እና አሁን ባልተፈጠረ ነገር እንኳን እኛን ተመልካቾችን ለማደናበር ባደረገው ነገር ላይ ጀግና ሀሰን የሃይሚ መከታ ስትሉት ነበር። እኔ ቲክቶክ ላይ ራሱ አይቻል የሆነ ሙዚቃ አቀናብራችሁ ፖስታችሁት። ሬሊ ዛሬ አሁን ከሃይሚ ከብሩክ ለሃይሚ ሀሰን አስቦ ተጨንቆላት ነው በምሽት ሃይሚን ይዞ ወደ አዲስ አበባ የሚሄደው ወይስ ሁለቱን ለማላየት ይፈልግ ነበር? እስከዛሬ ምን ተፈጥሮ? ምንም ነገር ቢፈጠር ራሱ ብሩክ አለ፣ ኃላፊነት አለበት። አንድ ነገር ብትሆን ደግሞ ሃይሚ ተጠያቂው ብሩክ ነው፣ ማንም አይደለም። እኛ ራሳችን አንምረውም፣ ብሩክም ማለት ነው ከተጠያቂነት። የሆነ ነገር ብትሆን ይችልጅ 100% ተጠያቂው ብሩክ ነው። እና ዛሬ በተለቀቀው ቪዲዮ ላይ ንፍሮ ያልበሰሉ ሰዎችን አምረራችሁ ጥሏቸው። በተለይ ውሸትን ተጸየፉት እምላችሁ ለዚህ ነው። ይህ የውሸት ስራ መጨረሻ ላይ ይሄው ሃይሚ ፌንት ነቅላ ወደቀች። ካሁን በፊትም እንደዛ አይነት ስራ ሲሰሩ አስፋልት ላይ ነው ዝርር ያለችው። ከዛ በኋላ ደግሞ ብሩክ በተራው አስፋልት ላይ ዝርር አለ። አሁን ዛሬ ሃይሚ የወደቀችበትን ፓርት አይታችሁታል። በቃ እኔ የምላችሁ ነገር ቢኖር ውሸትን ተጸየፉ፣ ያልበሰሉ ወንዶችን ተጸየፉ ስላችሁ ይሄ ትክክል አይደለም፣ ተሳስተሃል በማለት ይሄ የተሳሳተን ወይም የተወላገደን ወንድ ወይም ያልበሰለን እንጭጭ እንዲበስል ማድረግ ይቻላል። ዛሬውን ሃይሚ እንድትወድቅ ያደረገው ይሄ ሀሰን ነው። ሀሰን የተሳደባችሁ ኮመንት ላይ አይቻለሁ። ሀሰን አሁን ዛሬ ሃይሚ አስፋልት ላይ እንደዛ ፌንት ነቅላ እንድትወደቅ ማን ስሎ ምን አገባው? በሁለቱ ባልና ሚስት መካከል እነሱ እኮ ባልና ሚስት ናቸው። ምንም ነገር ቢፈጠር ሚስጥር ገበናዋን ይዞ ሁለ ነገሯን ተቋቁሞ አክሴፕት አድርጎ ችግሯን በሙሉ እንትን ማለት ያለበት ብሩክ ነው።
ዘጋውን ሀይሚ ጤነኛ አይደለችም፣ ተጨንቃለች፣ ሆስፒታል መሄድ አለባት፣ ከቡታጅራ መውጣት አለባት። አዎ ድሮም ቡታጅራ ስትመጡ ሰላም የላችሁም፣ ግን ከቡታጅራም ከወጣች ሀይሚ ከብሩክ ጋር ነው። ብሩክን ለብቻው ትተህ ልታለያይ ይፈልግህ ነው ወይስ ሌላ ጦርነት? ሀይሚ ደግሞ አዲስ አበባ መታ ከሌላ ሰው ጋር ሆና እንድትሰራ ነው ወይስ አላማው ምንድን ነው? ሀሰን አያችሁ፣ የተሳሳተን ሰው መስመር የሳተን ሰው ትክክል አይደለም ማለት ልመዱ። ኤኒዌይስ ለሀይሚ እኔ ሁል ጊዜ ለሀይሚ ብቻ ሳይሆን ለሁሉም ሴቶች ነው እኔ እንትን እምለው እንደዛ አይነት ይሄ አታክ ሴቶችን አታክ የሚያደርግ ስራ ሲሰጣቸው ከሴቶች ጎን የምቆመው ለዚህ ነው። አሁን ሀይሚ የተሰጣትን ነው እየሰራችሁ፣ ግን የምትጎዳው እሷ ናት። አያችሁ ዛሬ አስፋልት ላይ ወደቀች፣ ትጎዳለች፣ የሆነ ነገር ይመታታል፣ እሷ ካራክተር ውስጥ ትገባለች። በቀደም የዲኤንኤ ወረቀት ብለው ስታነብ እንትኑ ረሳችሁ፣ ድራማ እየሰራች መሆኑን ረሳችሁ። በቃ ሰተት ብላ ካራክተር ውስጥ ገብታለች። ልብ ብላችሁ እያያችኋት እንደሆነ ዛሬም ይኸውላችሁ እንግዲህ የብሩክ ወንድም ሀሰን የብሩክ ወንድም ሀብ ይህን ሀሰንን ሲያላጋው ሀይሚ ፌንት ነቅላ አስፋልቱ ላይ ነው የወደቀችው። በነገራችን ላይ ከቡታጅራ ወንዶች ሀብን በጣም ነው የማደንቀው። በጣም ማለት ነው በጣም ቆራጥ የሆነ ወንዳ ወንድ ኮስታራ ነገር ነው። ዛሬም በጣም ነው ያላጋው ሀሰንን፣ በጣም አንገቱ ላይ ነው ያራገፈለት። እሰይ። ለማንኛውም ሀብን እኔ በጣም የማደንቀው ምን እንደው ታውቃላችሁ? የሆነ ነገር እንኳን ስጦታ ተልኮለት እንደ ሌሎቹ አመሰግናለሁ በጣም ትለያላችሁ ምናምን የሚል የቃል አጋጋታ አይደራደርም። በቃ ወዳችሁ ፈቅዳችሁ ነው የላካችሁልኝ። ኦኬ በጣም ቆራጥ እንደዚህ አይነት ቆፍጣና የሆነ ወንድ እኔ በጣም ነው የማደንቀው። እና በዚህ አጋጣሚ ሀብ በጣም ነው የማደንቀው፣ ግን አልከታተለውም። ከና ሀይሚ ጋር ሲመጣ ብቻ ነው የማየው። ዛሬ ሀብ እየሰራው ስራ በጣም የሚደገፍ ነው። ትክክል ነህ ሀሰን የምትባል ሰውዬ በሁለቱ መካከል ምንም አያገባህም። ጭራሽ ብሩክን ቡታጅራ ትተህ ሀይሚን ለብቻዋ አዲስ አበባ ይዘህ ሄደህ ሁም ማነህ አንተ? ማን ስለሆንክ ነው? ወይ እንደ እርጎ ዝንብ ጥልቅ። አሁን ለሀይሚ ጤንነት እውነት አስግቶ ነው አሳስቦት ነው? እኔ አቋሜን እንትን አይደለም አልሰርዝም። ሀይሚ እርጉዝ ናት። እኛም የምንፈልገው ይሄንን ነው። ህፃን ልጅ ይዞ ብሩክ ትናንትና እንዴት አድርጎ እንደሚያት አያቸዋ፣ እንዴት እንደሚያምርባቸው። ሀይሚ ደግሞ አይኗን ክርትክርት ስታደርግ በመሀላቸው አንድ ልጅ ተፈጥሮ ከዛ ይሄ ከኋላ ያላቸው አጋፋሪዎች ጋጋታዎች ራሱ ውልቅ ብላችሁ ከህይወታችሁ እንድትወጡ ነው እኛ የምንፈልገው። ሀይሚ እርጉዝ ናት የሚባለው እውነት በሆነ የሁላችንም ምኞት ነው፣ ይሁንልን። ግን ለሀይሚ እርግዝና፣ ለሀይሚ ጤንነት፣ ለሀይሚ የሆነ ነገር መሆን ሀሰን አስቦ ሳይሆን አውቆ ነገሩን ለማፋፋን ፈልጎ ነው። እንዳትሸወዱ። ኤኒዌይስ ስራ እንዲሆን ኖሮ ዘጋ ረገብ ማለት ያለበት ሀሰን ነው። ምንም አያገባው። ምክንያቱም በዚህ በሶስቱ መካከል ሀሰን ምንም አያገባውም። ለሀይሚን ተጨንቋል። የፈለገ መልካም ብትሆን እያንዳንድሽ ከራስሽ በላይ ማንንም ማስበልጠሽ አታይም። የፈለገ ቢሆን ሀሰንም አውቆ ለራሱ ነው፣ ለመወደድ ብሎ ነው፣ ወይም የሆነ ነገር በቃ ነገሩን ለማጋጋል ብሎ ነው። እና ለማንኛውም የብሩክ ወንድም ቆንጆ የሆነ እርምጃ ነው የወሰድከው በሀሰን ላይ። ነገ ሰላም ሆኖ ሀይሚዬ ምንም ሳትሆን ብትወርቅም ምንም ሳትሆን ደህና ሆና እንደምናያት ባለሙሉ ተስፋ ነኝ። በጣም የሚያስጠላው ነገር ደግሞ የሆነ ነገር እንኳን ተፈጥሮ መጨረሻው እንደው የሆነ ሃይላይት እንኳን አይሰጡንም። አሁን ሀይሚ ወደቀች፣ ምን እንደሆነች እንዴት እንደሆነች እንኳን ሳይነግሩን ካሜራው ይዘጋል። ብቻ የሆነ ቤስቶሪን በምንም ሃይላይት እንኳን ትሰጡናላችሁ ብዬ አስባለሁ። ሀሰን ግን ሀሰንን ፑሽ የምታደርጉ ሀሰን ልክ ነው እያላችሁ የምትደግፉ ሰዎች ከዛሬው ተማሩ። ሀይሚ ዛሬ ፊንት ለመንቀሏ ትልቁ ሪዝን ሀሰን ነው።